ስለ ታቦቱ አሁን ትንሽ ቤቱን ያንጫጫው እስራኤሎች ታቦቱን እንኳ አሁን ሄደው የት ነው ብለው ሰርች አያደርጉም። ሰርች ቢፈልጉ ኖሮ መሬቱንም ቆፍረው ካለበት ያመጡ ነበረ። እመኑኝ፣ ይሄንን በሙሳድም በሌላም ያመጡት ነበረ። ግን ኢንተረስቱ የላቸውም። ለምን እንደሆነ ታውቃላችሁ? በይሁዳን ሃይማኖት፣ በእኛ ሃይማኖት አሁን እኛ የምንጠብቀው ስለ ሶስተኛው ቤተ መቅደስ ነው። ቤተ መቅደሱ ሲመጣ ማሺያህ ቤን ዳቪድ ይመጣል። ከዛ ወዲህ ቅዱሱም የተደበቀው መሬት ላይ ተደብቆ ማንም ተሰውሮ ነው ያለው። መምጣት ባለበት ጊዜ እስራኤል አምላክ ሙሴ ኦሪትን እንደሰጠው እንደተገለጸለት የዛን ጊዜ ከተደበቀበት እራሱ ይመጣል ብለን ስለምናስብ አንድ የእስራኤል ዘር ይሄ ኦሪት የቱ ጋ እንዳለ ታቦት የቱ ጋ እንዳለ ማንም አይፈልግም። ሳይፈልጉት ቀርቶ አይደለም፣ መምጣት ያለበት ጊዜ አብሮ ይመጣል። ይሄ የእግዚአብሔር ነገር ስለሆነ እኛ በእግዚአብሔር ቦታ አንገባም ብለው እነሱ አሁን የሚያረጉት ትእዛዛቱንና ማድረግ ያለባቸውን በቃ እንጂ ተሰማርተው ያሉት የቱ ጋ እንዳለ ሰርች ማድረግ ይችላሉ። ግን ያ ሁሉ ኢንተረስቱ የላቸውም። ለምን የሚያምኑት መምጣት ያለበት ጊዜ ቤተ መቅደሱ ሲገነባ የዛን ጊዜ አምላክ ሲፈቅድ ነው እንግዲህ ሶስተኛውን ቤተ መቅደስ የሚገነባው። ከዛ ሁሉ ነገር መምጣት ያለበት ሁሉ ይመጣል ብለው ስለሚያምኑ በዚህ ላይ እዚህ ነገር ላይ እናቆማለን። አሁን ኤርሚያስ ይሄ ሳምንት ትላንትና ጥያቄ ተጠይቄ ነበረ። አሁን የሆነ ልጅ ነው በእውነት በሰብአዊነት መጥቶ እኔ ቤት አሁን ያሉት እስራኤሎችና አሁን ይሁዳኖች የሚባሉት ዓለም ውስጥ ይሁዳኖች አሉ፣ ግን እስራኤሎች አይደሉም። እስራኤል ደግሞ እንደ ሀገር እስራኤል አለች። እነዚህ ግን አንድ አይደሉም ብሎ ጥያቄ አቀረበልኝ። እኔም ደግሞ የራሴ መልስ አለኝ። ግን አንተ በምታውቀው በባይብል በኩል በሚያስማማን በኩል ስለዚህ መልስ ምን ትሰጣለህ? አንድ ናቸው ወይስ አይደሉም? አሁን አንድ ናቸው ብዬ እኔ ወደ መጽሐፍ ቅዱስ ነው የምገባው። እንደ ሃይማኖት ሰባኪነቴም ደግሞ ማረጋገጫዬም መጽሐፍ ቅዱስ ስለሆነ ማለት ነው። ግን ቆይ አንዳንዱ ወደ መጽሐፍ ቅዱስ ስገባ የሃይማኖት ጉዳይ ነው የማነሳው ማለት ነው። ለዚህ ነው መዲ ሃይማኖት ጋር ስትገባ አላደለ እኔ ምን ብዬ ልንገር፣ ሃይማኖት ባይብል የተጻፈው አንድና አንድ አለ። ይሄ አሁን እስላም ቢያነበው ለራሱ እኮ ኢንተርፕሬት ማድረግ አይችልም። አንድ የተጻፈው ተራ ወረቀት ነው የሚልሽ። እስላም የእኛን መጽሐፍ ቅዱስ ተራ ወረቀት ነው የሚልሽ። በኦሪት በእነሱ ሃይማኖት ኦሪትን ማመን ግዴታ አለባቸው። የላቸውም። ቶራን ማመን አለባቸው፣ ግድ አለባቸው። ቶራንን ለመቀበል ቶራን መቀበል አለባቸው። እመኑት ሃይማኖት ያ ሌላ ጥያቄ ነው። መዲ እሱንም ጭምር በእስልምና ላይ በጣም አስረግጠው ደርዝ ያለው ነገር የሚያወሩ ሰዎች አሉ። በእስልምና ሃይማኖት ቶራን አይቀበሉትም። የታውቀውት ነው የሚቀበሉት። ግን እናምናለን ነው የሚሉት። ውሸት ነው። ለሞሼ ጌታ የሰጠውና እነሱ ቶራ ብለው የሚሉት አንድ አይደለም። ነው ብሎ የሚል ሰው ካለ ሲመጣው ያወራ ከኛ ጋር ቆሞ አይደለም። ለዚህ ነው አየሽ፣ ሁሉም ሃይማኖቱን አሁን ክርስትናው ወደ እስራኤል አምላክ ወደ እግዚአብሔር ቢጠጋ ልክ ነው። የእስራኤል አምላክ እግዚአብሔር የሰማይና የምድር ፈጣሪ እውነተኛ አምላክ ነው ብሎ ክርስትናው ዓለም ያምናል፣ እናምናለን። ስለዚህ ቶራን ሙሉ በሙሉ አይሁዳውያኑ የተቀበሉትን ሙሉ በሙሉ ክርስቲያኖች ይቀበሉታል፣ ታናክን ማለት ነው። ከዛ ደግሞ ቀጥለን አዲስ ኪዳን እንቀበላለን እኛ ደግሞ ማለት ነው። አሁን እስልምና ግን የእስልምና ሃይማኖት መጥቶ ቶራን እቀበላለሁ ብሎ ቢል አይቀበልም። ከአጻጻፉ ጀምሮ ራሱ የአምስቱ ብሔራዊ ኦሪት ለሙሴ የተሰጠውና አጠቃላይ ታናኩን ጨምሮ ቶራ ክቱቪምና ነቢይም አይቀበሉትም። አጻጻፉም አንድ አይደለም። ጸሐፈ ተብሎ የተባለው ሙሴ ብሎ የሚለው ሙሳ ብለው ስላሉት፣ አብርሃም ብሎ የሚለውን ኢብራሂም ብለው ስላሉት፣ ዳዊት የሚለውን ዳውድ ብለው ስላሉት እንደሚመሳሰል ስለመሰላቸው እንጂ አይደለም፣ አንድ አይደለም። ለዚህ ነው እኔ ምናልባት ይህን ኮሜንት ልስጥሽና መዲ እዚህ ቤት እኔ ከመጣው ማለት ነው ሃይማኖታዊ ጉዳይ አታውራት ብዬ ልባል አይገባም። እስራኤልን በተመለከተ ሃይማኖታዊ ጉዳይ በሆነው በመጽሐፍ ቅዱስ ነው የማወራው። አሁን የጠየቅሽኝ ጥያቄ ራሱ አሁን በእስራኤል ውስጥ ያሉ አይሁዳውያንና ተበትነው ያሉ የጽዮን ልጆች አሉ። እነሱ አንድ ናቸው? አንድ አይደሉም? እነዚህ ያሉት ምድሪቱ ላይ ያሉት ተበትነው ያሉት እውነተኛ የአብርሃም ዘር ናቸው? አይደሉም ብለሽ ብትይኝ እንትና ፕሮፌሰር እንትና የሚባሉት አንድ ናቸው ብሏል፣ እንትና ደግሞ የሚባሉት አንድ አይደሉም ባይብል ላይ ተጻፈው። እኔ ከነኛ ሰዎች ላይ ኮሜንት ተቀብዬ አይደለም
እኔ ማረጋገጫዬ የእግዚአብሔር ቃል ነው። ምን ይላል መጽሐፍ ቅዱስ በዚህ ጉዳይ ላይ? ከነገረ ፍጻሜ ጋር በተገናኘ እስራኤል እንደ ኔሽን አሁን እንደ ሀገር ማለት ነው እንደ ሀገር 77 ዓመቷ ስለሆነ ይሄ ከ77 ዓመት በፊት እንደ ሀገር ያልተመሰረተው ህዝብ የት ነበረ? በምድር ዙሪያ ምን ሊያደርግ ሄደ? መቼ ነው የሄደው? በየትኛው ዘመን ላይ ነው ወደ ራሽያ፣ ወደ አውሮፓ፣ ወደ አሜሪካ፣ ወደ ካናዳ፣ ወደ አውስትራሊያ፣ ወደ ባህር ደሴቶች በዓለም ዙሪያ የተበተነው? መቼ ነው? ምን ገጥሞት ነው የተበተነው? እግዚአብሔር ያውቅ ነበር ይሄን መበተን? ሲበተናቸው እስከ መጨረሻው ድረስ ዘራቸው ጠፍቶ በወጡበት ሀገር እንዲቀሩ ብሎ ነበር ጌታ የበተናቸው? በዚህ ጉዳይ ላይ ማን ነው ሊያስረዳ የሚችል? ከመጽሐፍ ቅዱስ የበለጠ ማንም የለም። ስለዚህ የግድ ሄጄ ኢሳያው ነው ብዬ የምለው እኔ የግድ ሄጄ እኔ የብሉይ ኪዳን ነቢያትን እንደውም የአዲስ ኪዳን መጽሐፍትን ሁሉ ጭምር ጠቅሳለሁ። በዚህ ጉዳይ ላይ ስለ እስራኤል ሀገርነት ጌታችን ኢየሱስ ክርስቶስ የተናገረውን ሁሉ ጭምር ሐዋርያቱ ሁሉ ጭምር የተናገሩትን በማስረጃነት አመጣለሁ። እንደ ሀገር፣ እንደ ኔሽን፣ እንደ ህዝብ ሲቆሙ ጴጥሮስ የተባለው የአዲስ ኪዳን የጌታ ሐዋርያ አይሁዳዊ ነው። ጳውሎስን ጠቅሳለሁ፣ አይሁዳዊ ነው። እንደ ሀገር፣ እንደ ኔሽን፣ እንደ ሃይማኖት፣ እንደ ጂኦግራፊ የየራሳቸው መንግስትን ስለ መንግስት የመንግስት መመለስ ሁሉ ጭምር የተናገሩት ማለት ነው። እኔ ሰው ፊት አይቆምም ብዬ ስል ዝም ብሎ ሐሰት ይዞ የሚቆመውን ትውልድ ነው ያልኩትኝ። እውነት አለ ብሎ የሚል ሰው ግን ካለ ይምጣና ያውራ፣ በታሪክም በምንም። ለዚህ ነው እኔ ስልኬን ትችልሻለሁ፣ ደውይልኝ። እስራኤልን በተመለከተ ቅድሞ ወንድሜ ዴስቲኒ የተናገረዋለ። ኦኬ አሁን ያለው እስራኤላዊ እውነተኛ እስራኤላዊ አይደለም። እውነተኛ እስራኤሎች እኛንን ብለው የሚሉ ይቅርታ ጉሊ ለዚህ ቋንቋ የሚደነፉ ኦርቶዶክሳውያንና ጴንጤዎች አሉ እዚህ ዓለም ላይ። እኛንን እውነተኛ እስራኤላዊ እንጂ ይሄ እነዚህ አሁን መካከለኛ ምስራቅ ያሉት ኔታንያሁ የሚመራው መንግስት እውነተኛ እስራኤላዊ አይደለም እያሉ የሚደነፉ ክርስቲያኖች አሉ። እነሱን ሰዎችን ማግኘት እፈልጋለሁ በእውቀት እዚህ ቤት ማለት ነው። እሺ እነኚህ ክርስቲያኖች ነን ብለው ያሉት እውነተኛ እስራኤላዊ ነን ብለው ያሉት እና ይህንን ህዝብ ደግሞ እውነተኛ አይደለም ብለው ለማለት የሚያቀርቡትን ኤቪደንስ እኔ ጋር ቶራ ላይ ታናክ ማለት ነው አጠቃላይ ደግሞ አዲስ ኪዳንም ላይ ቆመው ያውሩ፣ በታሪክም በመጽሐፍ ቅዱስም ማለት ነው። እነሱን ሰዎች እፈልጋለሁ። እኔ አድኜ ነው የምፈልገው። ፓስተር ይሁን ነቢይ ይሁን ሼካ ይሁን ቄስ ይሁን ዋቴቨር ማንም ይሁን ማንም መጥቶ ያውራ። በእውቀት ነው ያልኩት። ያኔ ማን እውነት ይዞ እንደቆመና ማን ሐሰት ይዞ እንደቆመ እናያለን ማለት ነው። እኔ አቬይለብል ነኝ። በየትኛውም ሰዓት ስልኬን ትችልሻለሁ። መዲ ዋትሳፕ ላይ ደውይልኝ። እንዲህ አይነት ኢሹ የሚያነሱ ሰዎች ካሉ ዋትሳፕ ላይ ደውይልኝ። ቤቱ የጫጫታ ቤት እንዳይሆን ያ ሰውና እኔ ፊት ለፊት ስንገናኝ ሌሎቹን ከገስት ታወርጂና ማይክ እየከፈቱ እንዳይረብሹ ዲቤት ሁሉ ጨኑ መመራውን ፈልገው። ለዚህ ነው ባለፈውም የአንድ ካናዳ ሀገር ቁጭ ብሎ የሚለፈልፍ ሰውዬ ቤት የገባሁትና የዲቤት ጥሪ ያደረኩለት ቀሚስ ያደናቀፈ ብሎ ተወው ማለት ነው። አልፈልግም አለ። ወንድ አይደለም ሴት ልኮ ያሰድበኝ ጀመር እዛው ገስት ላይ ቁጭ ብሎ ማለት ነው። ኦኬ አልፈልግም አለ። እኔ ማንንም ይሁን በተለይ እፈልጋቸዋለሁ። እኔ አሁን የወንጌል አማኝ ነኝ፣ ፕሮቴስታንት ነኝ። የሚባለውን ጸረ እስራኤል ነው አሁን የተናገረው። እሱን ነው ያልኩት። እኔ አሁን ፔንጤ ነኝ፣ ግን ፔንጤ ነኝ ብዬ ለማንም ፓስተር፣ ለማንም ወንጌላዊ፣ ለማንም ነብይ ነኝ ብሎ የሚል አራራለትም። በእውቀት እዚህ መጥቶ ያወራ ፊት ለፊት ላይ ዲቤት ግን የምጠይቀው ነው። በዲቤት ማለት ኦፊሻል ዲቤት ቴዲ ሐዋሳ ቤት ይዤው እሄዳለሁ። ያምጣ እውቀቱን ይናገር፣ እኔም ላምጣ እውቀቴን ልናገር። እስራኤልን በጂኦግራፊ ዲና ያድርገህ፣ ባህሏን ዲና ያድርገህ፣ ሃይማኖቷን አበሻቅጠህ ፈላሻና ቡዳ ቀጥቃጭ እያሉ በመጽሐፋቸው ላይ የጻፉ ሰዎች ሁሉ ጭምር እዚህ መጥተው ከኢራን ጋር ጦርነት ስለገጠመች ፍትሐዊ ነው ጦርነቱ ምናምን ነገር ብሎ ሲከራከር ይሄ ምንድነው የሚባለው አይነት ነው የሚሆነው። እዚህ እየተሳደበ ማለት ነው። እዚህ የሃይማኖት መጽሐፍታቸው ይሳደባል ፈላሻ እያለ ማለት ነው። እዚህ ሃይማኖታቸውን ያራክሳል። የይሁዲ ሃይማኖት የቡዳ ሃይማኖት እያለ ማለት ነው። ይሄ ሰው መጥቶ እኔ አሁን የኢራን ጋር የምታደርገው ጦርነት ፍትሐዊ ነው ምናምን ብሎ ቢለኝ እዚህ በመጀመሪያ ህዝቡን እንደ ህዝብ ማክበር አለበት። ሃይማኖቷን እንደ ሃይማኖት ማክበር አለበት። ኦኬ የእስልምና ሃይማኖት ይከበር የለ እንዴ? ኦኬ የክርስትና ሃይማኖት ይከበራል አይደል? እኔ ክርስቲያን ነኝ፣ ግን የክርስትና ሃይማኖት ይከበራል አይደል? እንደዚሁም የጁዳይዝም እምነት መከበር አለበት። ኦኬ መከበር አለበት። ህዝቡን እንደ ህዝብ መከበር አለበት። ህዝቡን እንደ ህዝብ ባህሉን አበሻቅጦ ሃይማኖቱን አበሻቅጦ ጂኦግራፊውም የኛ አይደለም እያለ እንደዚሁም ደግሞ አሁን መጽሐፍ ቅዱስ በግልጽ የሚናገረው ነገር አለ። በግልጽ የሚናገረው ነገር እግዚአብሔር 2 ኪዳን ገብቷል
የሁለተኛውን ኪዳን እስራኤላውያን ሙሉ በሙሉ እንደ ኔሽን አይቀበሉትም። 2 ኪዳን ገብቷል። ሁለቱንም ኪዳን ሲገባ እግዚአብሔር የገባው ከዚህ ህዝብ ጋር ነው፣ ወደዳችሁም ጠላችሁ። በኤርምያው መጽሐፍ ላይ እንደሚናገረው ጌታ በኤርምያው ላይ የተናገረው 31ኛው ምዕራፍ ላይ አዲስን ኪዳን እገባለሁ ብሎ ሲል እንኳን የገባው ከይሁዳ ቤትና ከእስራኤል ቤት ጋር ነው። ከማንም ህዝብ ጋር ከአረቦች ጋር እገባለሁ አላለም። በሁለተኛው ኪዳን በአዲሱ ኪዳን ውስጥ ኢንክሉድድ ያደርጋል አሕዛብን ሁሉ ማለት ነው። ከዛ ውጭ ግን ኪዳንን ከማቆም አኳያ ግን ከተባለ በጁዳይና በሰማሪያ ላይ ነው። ሁለቱን ህዝብ ያኔ እንደ ህዝብ እንደ ኔሽን ተከፍሎ ስለነበረ መንግስታቸው የተለያየ ስለነበረ በኤርምያው ዘመን የዛሬ 2500 ዓመት አካባቢ ማለት ነው። በቃ ያኔ እግዚአብሔር አዲሱን ኪዳን እንኳን እገባለሁ ብሎ ሲል ከእስራኤልና ከይሁዳ ቤት ጋር ነው ያለው። አለቀ። የቀደመውስ ኪዳን በሲና ተራራ ላይ ከግብፅ ምድር የወጣ የተቆጠሩት 600,000 ህዝብ የሚሆን እግረኛ ከግብፅ ምድር በአቢቦር ወጡ። በ3ኛ ወር ወደ ሲና ምድረ በዳ መጡ። በተራራው ስር ሰፈሩ። ዘጸአት 19 ላይ ስብሰባ ተደረገ። እስከ ዘጸአት 24 ድረስ የእግዚአብሔር አምላክ ቃል እንደሚናገረው እዛ ጋር የነበሩት የአብርሃም ልጆች በሙሉ ሳይሆኑ የአብርሃም ልጅ የሆነው በይስሐቅ ዘር የተጠራው የያዕቆብ ልጆች ብቻና ብቻ ናቸው። የአብርሃም ልጆች የኬጡራም እስማኤልም ስላለ እነሱ ሁሉ እንኳን አልነበሩ። አንድ ኢትዮጵያዊ ዛጋ አታገኙ፣ አንድ አሜሪካዊ ዛጋ አታገኙ። በሙሉ ህዝቡ ከተራራ ግርጌ ቁጭ ብሎ ስብሰባ በተደረገበት ጌታ የአብርሃም አምላክ የአባቶቻችን አምላክ በሲና ተራራ ላይ ወርዶ ለህዝቡ ሲናገር የሰሙቱ የያዕቆብ ልጆች ናቸው። የተናገረው ለያዕቆብ ቤት እንዲህ ብለህ እዘዝ፣ ለእስራኤል ቤት እንዲህ ብለህ ተናገር ይላል። አለቀ። ይሄ ለማውራት ብቻ አይደለም፣ የምንሞትለት እውነት ነው። ዘ ወርድ ኦፍ ጋድ የእግዚአብሔር ቃል ነው። ስለዚህ ለነሱ ብቻ የተሰጠ አለ ማለት ለእስራኤላውያኑ ብቻ የተሰጠ የአገልግሎት ስርዓት አለ። ለምሳሌ መቅደስና የመቅደስ ስርዓትን በተመለከተ በሙሉ ለማንም ህዝብ አልተሰጠም። መቅደስ፣ ክህነት፣ ዕጣን ማጠን፣ የእንስሶችን እንደማቅረብ፣ የመቅደስ ስርዓት በሙሉ እነዚህ በሙሉ ለእስራኤል ህዝብ ብቻ ነው የተሰጠው። ወንድሞች እናቶቼ አትላላጥ። ክርስቲያን የሆንከው የመቅደስ ስርዓት ጌታ ሰጥቶኛል ብለህ አትላላጥ። ጴንጤሙን ኦርቶዶክስ ካቶሊክሙን አልተሰጠህም። ቅዱስ ጳውሎስ ነግሮናል ሮሜ መልእክት ላይ ምዕራፍ 9 ማለት ነው የአዲስ ኪዳን መጽሐፍት የህግ መሰጠት የመቅደስ ስርዓት የተስፋ ቃል አባቶች ከነሱ ናቸው ብሏል። አለቀ። ምን ቤት ነው መጥቶ መቅደሱ የኔ ነው ብሎ የሚለው ታቦቱ የኔ ነው ብሎ የሚለው? ማን ነው የሚቆም? ይሄንን ይዞ የሚቆም ሰው ካለ ይምጣና ጥሪኝ፣ እኔ በዛ ሳለ እገባለሁ ማለት ነው። ስለዚህ ይሄ ህዝብ አይሁዳውያን እስራኤላውያኑ የተሰጣቸው የነሱ ብቻ ይሆናል። ያንን መቅደስና የመቅደስ ስርዓት አገልግሎት ጌታ የሰጠው ለነሱ ነው። ኢቭን ሮሜ መልክ መጽሐፍ ምዕራፍ 3 አሁንም ልድገም ክርስቲያኖች ለሆናችሁ የአይሁዳዊ ብልጫው ምንድን ነው ይላል ቅዱስ ጳውሎስ። በነገር ሁሉ ብዙ ነው ይላል። ይህንኑ የጻፈው ጳውሎስ ዕብራዊ ነው፣ ከነገደ ብንያም የወጣው ማለት ነው። የእግዚአብሔር ቃል አደራ ተሰጧቸው ይላል። ለማን የእግዚአብሔር ቃል አደራ የተሰጠው? ለጂውሽ አይሁዳውያን። ለምንድን ነው ዲና የሚደረገው ነው? ይሄንን ህዝብ እንደ ህዝብ እነሱ አይደሉም እውነተኞች፣ እኔ ነኝ እውነተኞች ብለህ አንተ የበረሃ ወይራ ይሆንክ ከሩቅ ሀገር መጥተህ እግዚአብሔር በምሕረት ጠርቶ ያመጣህ ሰውዬ የያዕቆብን ልጆች የመኖር ህልውናቸውን ዲና ያድርገህ ሃይማኖታቸውን አበሻቅጠህ ቡዳና ጠይብ ቀጥቃጭና ፈላሻ ብለህ እየተሳደብክ አንተ እውነተኛ እስራኤላዊ ነህ፣ እነ ኔታንያሁ ግን እውነተኛ እስራኤላዊ አይደሉም ብለው ሲሉ እኔ በጣም ይገርመኛል፣ ያበሳጨኛል። አልኩሽ የእውነት ስነግርሽ መዲ እውነትን ዲና መደረግ የለበትም። ስለዚህ ምናልባት እንደዚህ ሴንሲቲቭ ከሆንሽ እኔ መድዬ ይወድሻለሁ፣ ጌታ እግዚአብሔር ባርክሽ፣ እዚህ ቤት አልመጣም ማለት ነው። ከመጣው ግን ሚዛኑን ጠብቆ ደግሞ በምንስማማበት ነገር እኮ አይደለም የምንነጋገረው። እኔና አንቺ በምንስማማበት ነገር ለምን ነው የምናወራው? እዚህ በቃ መዲ እኔና አንቺ የምንስማማበት ነገር ላይ አናወራም። በማንስማማበት ጉዳዮች ላይ ነው የምናወራው። ኦኬ አሁን እስራኤልን በዚህ ከአሕዛብ መንግስታት ጋር ከምታደርጋቸው ጦርነቶች ጋር አለመስማማት በክርስቲያኑ በአይሁዳውያኑ በሙስሊሙ መካከል አለ። ስለዚህ እዚህ ቤት መምጣት ያለባቸው እስራኤል የምታደርገው ጦርነት ፍትሐዊ ነው ብሎ የሚለው ኤርሚያስ ከሆነ ፍትሐዊ አይደለም ብላ የምትለው መዲ ከሆነች ሁለታችንን እዚህ ቤት መገናኘት ያለብን። አንቺም እውቀትሽን ትገልጫለሽ በታሪክ በጂኦግራፊ ለህዝብ የእውቀት ዘመን ነው ለህዝብ በነጥብ ታስቀምጫለሽ። እኔም ደግሞ አይ እንደዚህ አይደለም ብዬ ስል የተቃራኒውን ስናገር ማለት ነው። ግን ቤቱ በጨዋነት በስርዓት መሆን አለበት ማለት ነው።
አንዱ መጥቶ የፈለገውን ተናግሮ ሌላኛው በዛ ሐሳብ ላይ ሲሰጥ አንተ ማይክን ሚውት አድርግ አስቁሚ ምናምን ነገር የሚባል ነገር አይሰራም። ለምደው አስቁሚ የሚባለው እና እኔ በመረጃ ላይ ቆመን እናውራ። እስራኤል ጂኦግራፊዋ የእሷ እንደሆነ ሁሉ ምንም ሰው ታቦት አለኝ ብሎ ስላለ አለው ማለት አይደለም። ጂኦግራፊው የእስራኤል ነው፣ ታቦቱም የእስራኤል ነው፣ መቅደሱም የእስራኤል ነው። የመቅደስ ስርዓትም በውስጡ ያሉት ሌዋውያን ካህናትም የእስራኤል ናቸው። ማንም ሰው ከኦሮሞ፣ ከአማራ፣ ከትግራይ ብሔር ወጥቶ እኔ ሌዋዊ ነኝ ብሎ ቢል እና ደግሞ ሌዋዊ መሆኔ ደግሞ ከያዕቆብ ዘር ነው የተገኘሁት ብሎ ቢል እኔ እስቅበታለሁ የእውነትን። ምክንያቱስ የታሪክ መስረጃ ያምጣ ሌዋዊ ለመሆኑ ማለት ነው። ለዊ ቃትና ጌዴሶን ሰምቻለሁ እንደዛ የሚሉ እኮ እነሱ እንሞግታቸው አፍቀጅልን። እናንተ ያኖት አይደላችሁም። እኛንን አሁን እናንተ የተረገማችሁ ናችሁ። እናንተ ክብሩን ስላላሳያችሁ ስላልተከተላችሁ ለእኛ ሰጥቶናል ብለው የሚሟገቱ ሰዎች አሁን እንደነሱ አይነቶችን ፍቀጅልን። መዲ እኔ አሁን ሌዋዊ ነኝ ብሎ የሚል ሰው ከለዊ ነገድ ነኝ እኔ ክነቱ እኔ ጋ ነው መምሬ እንትና የምባለው እኔ ብሎ የሚል ሰው ኦኬ ከለዊ ነገድነት አዎ ለዊ የማ ልጅ ነው የያዕቆብ ልጅ ለዊ ማንን ወለደ? ቃአትና ሜራሪ ጌዳሶን። ከነዛ ከየትኛው የዘር ሐረግ ውስጥ ትመዘዛለህ? በታሪክ ታመጣልኛለህ። ያኔ አጨብጭቤ እቀበልሃለሁ በእውነት ይሄ ለዊ ነው ብዬ ማለት ነው። ካልሆነስ ዝም ብሎ የሰውን ታሪክ የራስ ታሪክ አድርጎ ሰርቆ ማለት ነው። ኢየሩሳሌም እኮ የኢትዮጵያ ከተማ ነች እኮ ብሎ እነ ዶክተር ፕሮፌሰር ዘበነ ለማ እኮ አደባባይ ላይ እኮ ሰብኳል። ይምጣና በታሪክ ያስረዳ እስቲ። ኢየሩሳሌም ከጥንት ዳዊት ከመያዙ በፊት ኢያቡሳውያኑ የያዟት ምድር ናት። አሞራውያን፣ ኬጣውያን፣ ፌርዛውያን የነበሩ የከነአን ልጆች የከነአን አባቱ የተብሎ የሚባሉቱ እነሱ በነገሱ በያዙበት ምድር ያን እነሱ በነበሩበት ዘመን ከነአናውያን በነበሩበት ዘመን እዛ ያንን ቦታ ይዘውታል። ኢየሩሳሌም የኢትዮጵያ ግዛት ናት። ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም ብሎ የማቴዎስ ወንጌል መጽሐፍ ምዕራፍ 24ን ትርጓሜ አንድምታ አጣመው ተርጉመው ኢየሩሳሌም የኢትዮጵያ ሚዩት አድርግልኝ። አንዴ ያስጨርስ ሚዩት አድርግልኝ። በጣም ነዝረዋል ማለት ነው። በቃ ችግር ያለው አንተ ጋር ከሆነ እኛ ቁጭ ብለን አንዴ ያስጨርሰውና ከዛው እየተሳደበ ከሆነ የአንቺ ማስተናገድ እንደዚህ ከሆነ ቁጭ ብላችሁ ተሰበቁ። በደንብ ቀንቅነዋል። ለዚህ ነው የጩኸት ያበዛው። ላይ ኖ ይሄ ፌር አይደለም። ይሄ ካንቺ ኦኬ ቴንክ ዩ እኔ ቀደም ሲያወራ እሱ ረጅም ሳሰማው ለምንድን ነው የኔ ንግግር የሚነዝራችሁ? ይነስራችኋል። ለምን? በመረጃ ላይ ነው የማወራው። ልብ በሉ። ጴንጤውን ኦርቶዶክስ ማንንም ሁን አልፈራህም። የምታወራ ከሆነ በእውቀት አውራ። ይህንን ህዝብ ታሪኩን ተሰርቋል፣ ባህሉ ተሰርቋል። የውሸት ትርክት መተህ ከኢራን ጋር መዋጋቷ ፍትሐዊ ነው ብለህ ስላልክ አይደለም የምትወደደው። ፈላሻ እያልክ ትሳደባለህ። በመጽሐፍ ላይ ቡዳ ቀጥቃጭ እያላችሁ ትሳደባላችሁ። መጽሐፍቶቻችሁን ካሜራ ከፍቻ አሳያለሁ። ኦኬ ኢየሩሳሌም የኢትዮጵያ ግዛት ናት ብሎ ያለ ዶክተርን ሄደ በመጀመሪያ ስርዓት ያዝበለው። ኢየሩሳሌም የኢትዮጵያ ግዛት ሆነ አታቅም። ዶክተር ዘበነ ለማን የተናገረው ጆሲ ሾው ላይ ቀርቦ ማለት ነው። ይሄንን ኢየሩሳሌም የኔ ነች ብሎ ከሚል ፍልስጤማዊ ለይቻላዩ አይደለም እንዴ? ነው። ኢየሩሳሌም የማንም አይደለችም፣ የጽዮናውያኑ ናት። ፒሪየድ። ይህን እንግዲህ ቢመርህም ዋጣው ጴንጤ ብትሆን እኔ ምንም ቢመርህም ዋጣው ኦርቶዶክስ ካቶሊክም ብትሆን ምንም ሙስሊም ብትሆን ምን የጽዮናውያኑ ናት ምድሪቱ። እግዚአብሔር ለአብርሃምና ለዘሩ ለዘላለም ርስት እንዲሆን የከነአንን ምድር ሰጠው ብሎ ያለው እናንተን እንዳምን ከተፈለገ ዘፍጥረት መጽሐፍትን ታናክን መቅደድ አለብኝ ማለት ነው። አልቀደውም። የአምላኬ ቃል ነው፣ ነፍሴን ሰጥቼ የማገለግልበት የእግዚአብሔር ቃል ነው። ስለዚህ ታናኩ ምን ይላል? እስራኤልን ጂኦግራፊያን በተመለከተ መጽሐፍ ምን ይላል? እስራኤል ሃይማኖቷን በተመለከተ መጽሐፉ ምን ይላል? እስራኤል ባህሏን በተመለከተ መጽሐፉ ምን ይላል ነው መባል ያለበት። ታቦቱም የኛ ነው አሉ፣ ኢየሩሳሌምም የኛ ነው አሉ፣ መቅደሱም የኛ እኔ አይሰራም እኮ ወንድሞቼ ናቶቼ። የሰው ወርቅ አያደምቅ እንደሚባል ማለት ራስን ችለህ እዛው እንትን በል ቁም። ራስን ቻል፣ ራስን ቻይ። ክርስቲያንሙን ሙስሊም ወደ ሁሉ መጥቶ የኛ ነው ምናምን ነገር ዴር ሱልጣን የኛ ነው። ኦኬ ዴር ሱልጣን እዛ በታሪክ ስለሚታወቅ የክርስትና ቦታ ስለሆነ እስራኤልም ሪኮግናይዝ አድርገዋለች። አዎ ግብፃውያንም ኦርቶዶክሳውያን ኢትዮጵያውያን እንደውም አይሁዳውያን እኮ ሊከበሩ ነው የሚገባው። ወንድሞቼ ናቶቼ እያንዳንድህ ይሄ ቦታ ያንተ አይደለም ውጣ ብላ ብትልህ ከዴር ሱልጣን ብታስወጣ ምን መብት አለ? ትገጥማለህ ማለት ነው ከአይዲኤፍ ጋር ያኔ ማለት ነው። ጦርነት ላይ ገብተህ ዴር ሱልጣን ነው ብለህ አንተ በክላሽ ተዋግተህ ታስለካለህ። ግን እስራኤል እንደዛ አላለችም።
አየው ሪስፔክት አላት ለሌሎች ሃይማኖት። ለክርስትናውም ራሱ ዴር ሱልጣን የኔ ነው ብለው ሲሉ የጥንት የክርስትና ቦታዎች ተብሎ የተባሉትን ጌታችን ኢየሱስ ክርስቶስ የሞተበት የተቀበረበት የተሰቀለበትን ቦታ የኛ ነው ብለው ስላሉ ማንንም የእናንተ አይደለም ብላ አላስወጣችም። ለምን? ስለሚያከብሩ እንጂ በጉልበት ቢሆን መንጥቀው ያወጣዋል። የእናንተ አይደለም መሬቱ ብለው ቢሉ ምን መብት አለ? የለም እኮ። ግን አገሪቱ ህዝቡ ግን እንደዛ አይደለም ማለት ነው። ቢያንስ ሪስፔክት አድርገው ሰጥተዋል። ስለዚህ ዴር ሱልጣን በክርስትና ሃይማኖት ውስጥ የሚታወቅ ቦታ ነው። እስራኤል ውስጥ ነው ያለው። በክርስትና ሃይማኖት ውስጥ ኦርቶዶክስ ነች የያዘችው፣ የኢትዮጵያ ኦርቶዶክስ ነች የያዘችው። ርስትሽ ነው ብላ እስራኤልም እውቅና ሰጣ ትጠብቃለች ማለት ነው። ስለዚህ ታዲያ አይሁዳውያኑ ሊመሰገኑ ነው የሚገባው ማለት ነው እንጂ ቡዳ እያልክ ልትሰድበው አይገባም። ቀጥቃጭ እያልክ ልትሰድበው አይገባም። ፈላሻ እያልክ ልታንቋሻው አይገባም። ፋክት እውነት አለ ሰው ብሎ የሚል ሰው ካለ መምጣት አለበት። መሬታቸውን ሰጥተው ርስታቸውን ሰጥተው ፈላሻ እያልክ ስታጣጥል፣ ባህላቸውን ስታንቋሽሽ፣ ሃይማኖታቸውን ስታንቋሽሽ ማለት ነው። አይሁድ ሰይጣንን ነው የሚያመልከው ብለው ይላሉ። እውነት ነው። ሰይጣንን የሚያመልኩ ሰዎች አሉ በጣም ብዙ። የዝንጀሮ ዘር ናቸው፣ ኻዚር ይላሉ። ኻዚር አሳማ ዘሮች ናቸው። እንደውም ስማቸውን ለመጥራት እንኳን አፍ አውጥቶ አይናገሩም። በዛ ላይ ደግሞ አንዴ ካይላ፣ አንዴ የጅራት፣ አንዴ ምናምን እያሉ ብዙ ስም ይሰይማቸዋል። ይህንን ብሎ የሚለው ሰውዬ ነው እዚህ ቆዳውን ለውጦ መጥቶ ለእስራኤል ደግሞ ከኢራን ጋር ለሚደረግ ጦርነት እስራኤል ፍትሐዊ ነች ምናምን ነገር ብሎ የሚናገረው ማለት ነው። ልብ በሉ። እኔ እስራኤል ውስጥ ሆነው ሰይጣንን የሚያመልኩ የሉም ብዬ አልልህም። ግን እስራኤል ሃይማኖቷ ሰይጣንን የሚያመልክ ነው። እንደዛ ነው የምትረዱት ወንድሞች እናቶቼ፣ እንደዛ ነው የምትመለክ። ኢቨን ኢየሱስ ክርስቶስን እንኳን ባያምኑት እኮ ብራዘር፣ የእውነት የእስራኤል አምላክ እግዚአብሔር የአባቶቻችን አምላክ እግዚአብሔርን እነሱ እንኳን ስሙን እንኳን ለመጥራት በጣም ተጠንቅቀው አደል ጌታን አደል የሚያመልኩት። መሲሁን አላወቁም ማለት እግዚአብሔርን አያውቁም ማለት ነው ወይ? እግዚአብሔርስ አያውቃቸውም ማለት ነው ወይ? አይደለም። ከስሜታዊነት ወጥተን ኦኬ፣ እኔ አሁን መሲሁን ኢየሱስ ክርስቶስን እንዲያውቁ ፈልጋለሁ፣ እጸልይላቸዋለሁ። ካገኘው በቅንነት እንደዚህ መወያያ ቦታ ካለ እናገራለሁ። ካልሆነስ መሲሁን እንኳን ባያምኑት እስራኤል ሙሉ በሙሉ ሰይጣንን ነው የሚያመልኩት አልልም የሚሉ ሰዎችም ካሉ እሟገታቸዋለሁ። እግዚአብሔርንም የሚያመልኩ አሉ፣ ሰይጣንን የሚያመልኩ አንዳንድ ሰዎች አሉ። ሰይጣንን ለማምለክ ነው እንደ በምዕራቡ ቦታ በምዕራቡ ኢየሩሳሌም ቦታ ላይ ሄደው እዛ የሚጸልዩት። እሱ የሰይጣን ማምለኪያ ቦታ ነው ወንድሞች እና እህቶች። የሰውን ሃይማኖት ለማንቋሸሽ የሚሄዱበት ጥግ ማለት ነው፣ የሚሄዱበት ክፋት አይባልም። እግዚአብሔር ሰማይን በላያቸው ላይ አልዘጋም። ልብ በሉ ክርስቲያኖች፣ አይሁድን በተመለከተ ስታወሩ እግዚአብሔር ሰማይን በላያቸው ላይ ላይከፍተው አልዘጋም። እስራኤልን እግዚአብሔር ለዘላለም አልጣለውም። ልብ በሉ ለ1900 ዓመት አገርና ታሪክ አገርና ጂኦግራፊ የለውም ተብሎ የተባለ ህዝብ፣ ተበትኖ የነበረ ህዝብ በእግዚአብሔር ምሕረትና ቸርነት በርኅራኄውና አስቀድሞ በባሪያዎቹ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት የተናገረው ቃል ይፈጸም ዘንድ ከምድር ዳርቻ በፉጨት ሰብስቧቸዋል። ኦኬ፣ እስላም መጥቶ ኢየሱስ ክርስቶስን እኮ ስለሰቀሉት እነዚህ ሰይጣኖች ናቸው ይላል እና እስላምን ተከትዬ አወል ሰይጣኖች ናቸው ብዬ አልልህም። ሰይጣኖች አይደሉም። እኔ ያስኩት መጽሐፍ ክርስቲያን እንደመሆነ ይመጣል ስላላወቁትን የሰቀሉት ይለኛል የአዲስ ኪዳን መጽሐፍ። ስለዚህ ሳያውቁት የሰቀሉትን እሱ ይቅር በላቸው ብሎ ካለ እኔ ሰይጣኖች ናቸው አልላቸውም። ማልድላቸዋለሁ፣ ጸልይላቸዋለሁ፣ ለሰላማቸውም ለደህንነታቸውም፣ ለእስራኤል ለሌላውም ትውልድ እንደምጸልይ። ክርስቲያኖች ይህንን ነው መከተል ያለብን እንጂ ኢየሱስ ክርስቶስን ሰቅለውታል ብሎ በሚል እነሱን ሰይጣኖች ብላችሁ በሉ። ኢየሱስ ክርስቶስ አለ እንደዛ ሰይጣኖች በሉልኝ አለ አላለም። ጠላቶቼ በሉልኝ አለ አላለም። ከየት አምጥተው እንደሚያወሩ አንዳንድ ሰዎች አላለም። በተለይ ክርስቲያኖች የሆናችሁ ሰዎች ተጠንቀቁ አላለም ጌታ። እነዚህ ቡዳዎች እነዚህ ካይላ እያላችሁ ሰደቧቸው አለ ጌታ አላለም። በየትኛውም የአዲስ ኪዳን መጽሐፍት ውስጥ አንድም ቦታ ላይ አታመጣም። ባርካቸው የአብርሃም ዘር ናቸውና ውደዳቸው፣ ልክ እንደሌላው ትውልድ እንደምጸልይላቸው ጸልይላቸው፣ ለሰላማቸው ለደህንነታቸው የሚሆነውን ነገር ሁሉ ማድረግ የሚገባን ነገር ለማድረግ እጅን ቀኝን ስጥ። የእውነት ጸልይለታለሁ፣ እኔ ጸልይላቸዋለሁ። ለኬኔሰቱ ለፕራይም ሚኒስትሩ እግዚአብሔርን መፍራት በልባቸው እንዲሆን ለሚያደርጉት ነገር ሁሉ በጠላቶቻቸው ላይ ብልጫ እንዲሰጣቸው እኔ ጸልያለሁ። እስቲ ተሳስተሃል በለኝ ብራዘርናና
እንደ ህዝብ እንደ ኔሽን መደምሰስ መጥፋት አለባቸው ተብሎ የሚባልህን ህዝብ እኔ ከደምሳሾቹ ጋር አብሬ ቆሜ ነጠላይን አላራግብም። ለምን ትደመስሰዋለህ? አይሁድን ማን ነው ደምስስልኝ አለህ? ማን የላከህ አንተ ደምስልኝ ብሎ የአይሁድን ህዝብ? አንተ እንኳን ዘርና ትውልድ አልተደመሰሰም። የአብርሃምን ዘር መታሰቢያ አሳጥተህ ከምድር ላይ ሰዶምና ገሞራን እግዚአብሔር በጥፋቱ እንደጠረገ አንተ አይሁድን ጠርገህ እንዳፋር ጎረምሳ መፋቂያን ይዘህ አዲስ አበባ ከተማ ውስጥ አስመራ ከተማ ውስጥ አንተ የሰላምን አየር እየተነፈስክ ልትኖር የእነሱን ህልውና ከልክለህ እነሱ እንደዚህ መጥፋት አለባቸው ብለው የሚሏቸው ጠላቶቻቸው ጋር አብረህ አራግበህ ቆመህ አንተ የሰላምን አየር ልትተነፍስ ብታቀው ክርስቲያኑን ማንም ሙስሊም የፈጠረህ የዚህ ህዝብ አምላክ ነው። ቻለው እንግዲህ አለቀ። የእስራኤል አምላክ ነው። የሰማይ የምድር ፈጣሪ የምድር ዳርቻዎች ሁሉ ባለቤት ማለት ነው። ስለዚህ ክርስትና ውስጥ ሆኖ ተዛብቷል። ስለዚህ ህዝብ ስለ እስራኤል ህዝብ የሚሰጥ አንዳንድ አስተምሮት ማለት ነው። እነሱ ሌሎች መኖር ህልውናቸው ተፈቅዶላቸው ይሄንን ህዝብ ግን ጨፍጭፌ እኔ በሰላም የሰላም አየር ተነፍሳለሁ ብለህ ብትል የአባቶቼ አምላክ የማገለግለው ጌታ ባልከው ህዝብ ቀድመህ ትጠፋለህ። እራሳቸው እንዲያጠፉ እግዚአብሔር አሳልፎ ይሰጣል። ልክ እንደ ሀያቶላ ማለት ነው አይደል? በቃ እኔ መንፈሳዊ ነው ጉዳዩ፣ ዝም ብሎ አይደለም። ስለዚህ የራሱ የሆነ ባህል፣ የራሱ የሆነ ምድር፣ የራሱ የሆነ ታሪክ አለው። እስራኤል በምንም የማይሸማቀቅበት ጥንታዊ ህዝብ ነው። ታሪክ ያለው ህዝብ ነው። ኪዳን ያለው ህዝብ ነው። ባህል ያለው ህዝብ ነው። ሃይማኖት ያለው ህዝብ ነው። አምላክ ያለው ህዝብ ነው። ጮኬ ብናገር ደስ ባለ ከዚህ በላይ አምላክ ያለው ህዝብ ነው። ብራዘር አምላክ ክንደ ብርቱ የሆነ ክንዱ ማይዝል በዘላለም ምሕረት የወደደው በዘላለም ፍቅር የወደደው በዘላለም ምሕረት የማረው በዘላለም ኪዳን ከሱ ጋር ኪዳኑ ለዘላለም ነው ያቆመው። ብራዘር የኖ ኪዳን በፊቴ ቢያልፍ ይቀላል ያለው በኢሳይያስ ትንቢት መጽሐፍ ላይ ሲናገር እስራኤል ሆይ ምሕረቴን ካንቺ ከማርቅ ካራኩኝ የኖ ኪዳን እንዳለፈ ነው ይላል ጌታ። አምላክ ያለው ህዝብ ነው። እነሱ እኮ አያውቁትም አምላካቸውን ብለህ ካልክ እሺ አይወቁት፣ ልክ ነው። አንዳንዶቹ አያውቁትም። አዎ እነሱ እንኳን ባያውቁት ስለነዛ ደጋግ አባቶች ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ባሪያው ስለ ዳዊት እግዚአብሔር ይህንን ህዝብ ያውቀዋል። ይህን ህዝብ ያውቀዋል። ዳር እናስይዛለን በእውቀት ማለት ነው። በእውቀት ስለ ዳዊት ስለ ባሪያዬ ስለ ዳዊት እኮ ነው ያለው። ኢየሩሳሌምን እታደጋታለሁ። ሶርያውያን ያ ሰናክሬም የተባለ የአሕዛብ ንጉስ ማለት ነው በንጉሱ በሕዝቅያስ ዘመን መጥቶ እንደዚሁ እስራኤልን ለማጥፋት በፈለገበት ጊዜ ማለት ነው ስለ ባሪያዬ ስለ ዳዊት እችን ከተማ እታደጋታለሁ ብሎ ያለ ጌታ እግዚአብሔር ስለ ኪዳኑ ሲል እስራኤልን ዛሬም ይታደጋል። ከዚህ በፊትም ታድጓል። ከዚህም በኋላ ይታደጋቸዋል። ሪስፔክት ክርስቲያን ብለህ ትናንትና በጌታ ኢየሱስ ክርስቶስ አምነህ ስለመጣህ አንተ ጴንጤ ስለሆንክ ዝም ብለህ እንደፈለክ የምታወራበት ህዝብ አይደለም። ጌታን እኮ አያውቁም። አዎ አያውቁም። ስለዚህ ጌታን ስላላወቁ ምን ይሁን? ይጥፉ ወይ? ጌታን አያውቁም። እሺ ኢየሱስ ክርስቶስን አልተቀበሉትም። አዎ እሺ። እና ይጥፉ? እንደዛ ነው ያለው ኢየሱስ ክርስቶስ። እንደዛ ነው ያሉት የአዲስ ኪዳን አባቶች። ጳውሎስ ቢነሳ አሁን ከሙታን ቢነሳ እንደሚከራከር ታውቃለህ? አታውቅም? አንተ ክርስቲያን ወንድሜ ጳውሎስ እኮ አማራ አይደለም። ጳውሎስ እኮ ኦሮሞ አይደለም። ጳውሎስ እኮ ትግሬ አይደለም። ጳውሎስ እኮ የአብርሃም ዘር ከነገደ ብንያም የሆነ ዕብራዊ ነው። ጴጥሮስ ቢመጣ እንደሚከራከር ታውቃለህ? ዮሐንስ አይኑን አፍጥጦ እንደሚከራከር ታውቃለህ? የአዲስ ኪዳን ሐዋርያት ተወነሱን ኢየሱስ ክርስቶስ በስጋ ቢመጣ የነሱ ዘር ስለሆነ እንደሚከራከር ታውቃለህ? ይሄንን ህዝብ ላጥፋው ብለህ ብትል ዝም ብሎ ያይ ይመስልሃል? ኢየሱስ ዘራቸው እኮ ነው። በስጋ ከነሱ የተወለደ የነሱ ዘር ነው። አንተ የኢየሱስን ዘር የመሲሁን ዘር አጥፍተህ አንተ የሰላምን አየር ልተነፈስ መጥተህ ታው እኔ እዚህ ሶሻል ሚዲያ ላይ የረጅም ጊዜ ቆይታ ላይ መድዬ ስናገር ከብዙ አቅጣጫ ከብዙዎች ጋር በውስጥም በውጭም ተናግሬያለሁ። እግዚአብሔር እስራኤልንና ዘሩን ለዘላለም ይባርክ።
እንደዚህ ነው የምባርከው፣ ተንበርክኬም ቆሜም የትኛውን ቦታ ላይ እንደዚሁ እግዚአብሔር ኔሽንን ፍልስጤማውያንንም ይባርክ። ስለመባረክ ከሆነ እንደ ክርስቲያን ለማናቸውም ነው የምጸልየው። መጥፋት አለበት ተብሎ ግን የተወሰነበት ህዝብ ነው። ጸረ ሴማዊነት እንቅስቃሴ እያረማመዱ ክርስትና ውስጥ ሁሉ ለማስገባት ፈልገዋል። አታስገባም። እኔ በዘመኔ ማለት ነው በዘመኔ እስካለው ድረስ አታስገባም። እሞግታለሁ። አንድ መተህ እስራኤል እንዲህ ነው ምናምን ነገር ብለህ ብትናገር በማስፈራራት አይደለም፣ በእውቀት እሞግታለሁ። መድኃኔዓለም ክርስቶስ ምስክሬ ነው። እሞግታለሁ በታሪክም በእውቀትም ማለት ነው። እንዲህ አይነት ሰው ካለ ይምጣ። ማስፈራራት አይደለም፣ ይምጣና ያውራ። ህዝቡ እንደ ህዝብ መኖር የለበትም። ታሪካቸው እየተበሻቀጠ ሃይማኖታቸው እየተሰደበ መልክዓ ምድራቸው የነሱ አይደለም። ኢየሱስ በፍልስጤም ምድር ተወለደ እኮ ብሎ እኮ የሚል ክርስትና በምን ሞራላችሁ ነው የምታወሩት? ጌታችን ኢየሱስ ክርስቶስ በፍልስጤም ምድር ተወልዶ ይላል። ማን ነው በፍልስጤም ምድር ተወለደ ብሎ የነገረ? የትኛው ነብይ ነው? የትኛው ሐዋርያ ነው ያለ? ይሄ ማለት ምን ማለት እንደሆነ ይገባኛል። ምድሪቱ የእስራኤል ሳይሆን የፍልስጤም ነው። የፍልስጤም ምድር የሚባል የለም። ብራዘር እውነቱን ልንገርህ፣ የለም። ካለም አምስቱ የፍልስጤም መኳንንቶች የተባሉት ጋዛ፣ አስኬሎና፣ አቃሮን፣ አዛጦን፣ ጌት እነኚህ ናቸው። ፋክት። ማን ነው ይሄንን የተናገረው? ኢያሱ የነዌ ልጅ ምዕራፍ 13 ላይ ኢየሱስ በቤተልሔም በይሁዳ ነው ተወለደ ብሎ የሚለው በነቢያትም በአዲስ ኪዳንም ሐዋርያት። እንዴት ነው አንድ ክርስቲያን የሆነ ሰው መድረክ ላይ ልሰብክ ወጥተህ ኢየሱስ በፍልስጤም ምድር ተወለደ ብለህ የምትለው? የለም እኮ ወንድሞች። ለምን ይሁዳ ብለህ አትጠራም? በይሁዳ ቤተልሔም በኤፍራታ ነው የተወለደው ጌታ። እና በዚህ ያህል ልክ ታሪካቸውን ለማጥፋት የሚፈልጉ ሰዎች ካልሆኑ በስተቀር ኢየሱስ ጌታችን የተወለደው በይሁዳ ቤተልሔም በኤፍራታ ነው። ዘሩ አይሁዳዊ ነው። ኢየሱስ ራሱ ዘሩ እስራኤላዊ ነው። ፒውር እስራኤላዊ ነው። ፍልስጤማዊ አይደለም፣ የአረብ ሰው አይደለም። ፒውር አይሁዳዊ ሰው ሆኖ ነው የተወለደው። አለቀ። እና ባህላቸውን አናበሻቅጥ። የሌላውን ባህል እንደምናከብር የኛ እንዲከበርልን እንደምንፈልግ ሃይማኖታቸውንም አናበሻቅጥ። የሌላውን ሃይማኖት እንደምታከብረው የአይሁድንም ሃይማኖት እናክብር። ኦኬ፣ በፍቅር ወንጌል እነግራቸዋለን። አመሰግናለሁ። ይሄ ነው። ሁለት ሀሳብ እናገር። አንዴ ዳንኤል ገብቷል። እሱ አንዴ ያውራና ከዛ ወዲህ አንተ ታወራለህ ሰለሞን። እሺ ዳንኤል ሰላም ብለናል። እንዴት ነህ? ሰላም ጤና ይስጥልኝ። እንደምናችሁ? ቦኬርቶ እኔ ብዙ የምናገረው የለም ወንድሜ፣ እግዚአብሔር ባርክህ። እኔ ቤተ እስራኤል ነኝ፣ ይሁዳው ነኝ። ስለ እስራኤል ስለገደፍኩ ምናምን ሳይሆን እውነቱን መናገሩ ብቻ፣ ሌላ ለመጨመር አያስፈልግም። እንግዲህ ቴሌፎን እየገባብኝ እና ብዙ ቢጨምሩት፣ እርግጥ አንዳንድ ነጥቦች ቢጨምሩ ሊኖር ይችላል፣ ግን የተናገሩ እውነቱን ስለሆነ ብቻ አመሰግናለሁ ወንድሜ፣ እግዚአብሔር። ስለዚህ በላይ መጨማለቅ ነው። እውነቱን ነው። እያንዳንዱ እስላም ሆነ ክርስቲያንም ሆነ ቤተ እስራኤልም ሆነ ሃይማኖቱን የአንዱን ሃይማኖት ሲያከብርለት እኮ ነው። እኔ ለምሳሌ የክርስቲያን ሃይማኖት ተጠላሁኝ ክርስቲያን ስለሆነ ይገደል ብዬ የምናገር ተሆነ የኔ ሃይማኖት ትክክለኛ አይደለም ማለት ነው። ወይም እስላምም እንደዚያ። ሃይማኖቶቻችን ሁላችን ባለው በአይነቱ ሆኖ መከበር አለበት። መጨረሻ ለአንድ ፈጣሪ ነው ሁላችንም የምናምን እና እግዚአብሔር ይስጥ ወንድሜ፣ እዚህ ላይ መጨመር ምንም አያስፈልግም። ቴንኪው። እሺ እናመሰግናለን። ሰለሞን አንዴ በልና ደስተንም የሆነ ደቂቃ ሰጥቻችሁ ከዛ ወዲህ እኔም አይኔን ትንሽ እያመመኝ ነው። ሶሪ አንቺ ደግሞ አይንሽን እንትን አለርጂክ አለብኝ። አለርጂክ የተነስቶ እንደዚህ መተኛት አለብሽ። አለርጂክ ስላለብኝ ነው። ኦኬ እሺ ቴንኪው ሰለሞን። እሺ አመሰግናለሁ ሜድዬ። ረጅም ሰዓት ተቀመጥን። እኔም ኦልሞስት ነጋል 12 እና 10 ጉዳይ ይሆናል። ቴንኪው ኤርሚ፣ ጌታ አምላክ ባርክ። ቆንጆ የሆነ መጽሐፍ ቅዱሳዊ ትንታኔን የተናገርከው ቅድም መድዬ ከ2 ሰዓት በፊት ያልኩሽ ነገር ይሄን ነው። ስለ እስራኤል ቁጭ ብለን ስለ ብሉይ ኪዳኗም እስራኤል፣ ስለ አዲስቷም ዘመናዊ እስራኤል ከመጽሐፍ ቅዱስም ከታሪክም አልፎም ደግሞ አዲስ ኪዳን ደግሞ አልፎም ላስት ዴይ ጉዳዩ ያለው እስራኤል ጋር ስለሆነ በሰከነ መንገድ መጽሐፍትን እየመረመርን
ካለውና ከሚመጣው ነገር ጋር አያይዘን ለዓለም ጭብጥ ነገር ማስያዝ አለብን ነው። እኔ በማገለግልበት የክርስትና እንትን ውስጥ ኤርሚያስ ያለው ነገር ነው ሙሉ በሙሉ ተቀባይነት። በቤተልሔም ኤፍራታ ነው ክርስቶስ የተወለደው። አዎ በፍልስጤም ምድር ብሎ የሚያምን የለም ኢትዮጵያ ውስጥ አሉ ኤርሚያስ ያለው ሁሉ። እኔ አሁን ኦክቶበር 7 በፊት ይሄ ሁሉ አንሰማም ነበረ። አሁን ስንሰማ ልናምን እኮ በጣም ይከብደናል። አሁን የእስራኤሎች ተቀምጠው እኛንን እስራኤላዎች ክርስቲያኖች ሆነው እኛንን ብለው በቃ በኮንፊደንስ የሚያወሩ በሶሻል ሚዲያ ብዙ እየታየ ነው። ይሄ አሁን እኛ ራሱ ለማመን በጣም ይከብዳል። በእውቀት ቀደም እንደተባለው በእውቀት ዲፌንድ ነው የምናደርገው። ምክንያቱም ራሱ ሎኬሽኑን ጂኦግራፊ አስቀምጧል። ባይብል እኮ ሙሉ ስለሆነ በኤፍራታ በይሁዳ ኤፍራታ ነው። ምክንያቱም ምዕራፍ 5 ላይ እንደተነገረው ነው። በትክክል የተቀመጠ ጉዳይ ነው። ያንን ማንም ሊከደው አይችልም ነው። ስለዚህ የኔ ዋናው ሐሳብ እኔና ኤርሚያስ ወንድሞቼም ወንጌልን የምናምን እስከሆነ ድረስ እንዴት አድርገን ወደዚህ የተቀደሰ የኪዳን ሕዝብ ውስጥ በምን እንደገባን እኛ እናውቃለን። እንዴት እንደመጣን እኛ የራሳችን የአዲስ ኪዳን ትምህርት ስላለን ወደዛ እንትን ውስጥ አልገባውም። ተቆጥቤ ነው ካይሽ ማውራ የነበረው ተቆጥቤ ነው ሳውራ የነበረው የቤቱን ሕግ እንትን ለማለትና ኤርሚያስ ሲናገራቸው የነበሩት ሐሳቦች በጠቅላላ የመጽሐፍ ቅዱስ ጭብጥ እውነቶች ስለሆኑ ማለት ነው። ኢትዮጵያ ውስጥ የሚነገረው ተረት እኛን ከዚህ ከተረት ከድህነትና ኋላ ከመቅረት ከመናፍስ ጨዋታ ያላዳነን ተረት ስለሆነ እኔ አሁን ለሱ ጊዜና ቦታ ማልሰጠው። ስለዚህ የእስራኤል ሕዝብ ወደፊት እንገናኛለን ብዬ አስባለሁ። መድዬ ከያዕቆብ ልጆች ከእያንዳንዱ ከበረከቶቻቸው እያንዳንዱ ነገሮችን ውስጥ ገብተን እንመለከታለን። አለቀ በቃ። እስራኤልን የሚጠላ የእግዚአብሔር ስርዓት ይጠላል ብዬሻለሁ ቅድም። እስራኤል ማለት ኦፕሬሽን የእግዚአብሔር ኦፕሬሽን ነች። ምንድነው ኦፕሬሽን? የጠፋበትን የሰው ልጆችን ለመፈለግ በምድር ላይ የተከላት ባትሪ ነች እስራኤል። ይህን ነው እንደ ክርስቲያን ምናምነው እኛ። ስለዚህ ቅድም ብዙ ነገር ለመናገር አለም ቅድም ኤርሚያስ የተነተነ የነበራቸው ነገሮች ሁሉ የእምነታችን አቋም ነው። አሁን አንዳንድ የአዲስ ኪዳን እንትኖች አገልጋዮች እነ ጳውሎስ ለእስራኤል የሚከራከሩት፣ አንዳንዶች ደግሞ በጣም ለእስራኤል መጥፎ የሚከራከሩ መድዬ እግዚአብሔር የቀደመውን ሕዝብ አልተወም አልጣለም፣ ወረተኛ አይደለም እኮ ነው የጳውሎስ ኮንሰፕት። ሮሜ 9:11 ድረስ አሕዛብን ፍራንጅ የትዕቢት ነገር አታስብ እያለ እኮ ዋናው ኦሪጂናሎች እነሱ ናቸው፣ በቅርንጫፉ አትመካ እያለ እኮ እያጣቀሰ እኮ ነው የሚናገረው። ስለዚህ ሁሉም ነገር መነሻው ያዕቆብ ነው። የመንፈሳዊ ነገር መጨረሻውም ያዕቆብ እስራኤል ነው። ሁሉንም ሃይማኖቶች ስለሚያገናኝ ማለት ነው። ይሄ ያልነበረ ሀሳባችን ቅድም ያወራ ነው፣ ግን በወቅታዊ ነገር ላይ ነው የዳሰስ ነው። ቴንኪው በጣም አመሰግናለሁ። እንደ ዛሬ ረጅም ሰዓት ቆይቻለሁ አላቅም። በእንትን ኤርሚያስንም በጣም ነው የምወድህ፣ ስላገኘው ደስ ብሎኛል። ወደፊት አንተ ቤትም ገብቼ ቤት እናደርጋለን። እግዚአብሔር አምላክ ይባርካችሁ። ቴንኪው በጣም እናመሰግናለን። ቴንኪው ስለመጣ ኤርሚያስ። አንድ ቀን እስቲ ከቴዲ ሐዋሳ ቤት ስለ አንተ በምታመጣው በእስራኤል አጀንዳ ላይ እሱ ቤት መቼም ብዙ ተቃራኒዎች አሉ፣ ጸረ እስራኤል የሆኑ ጽንፈኞች። እሱም ራሱ በጣም እስራኤልን የሚደግፍ ሰው አይደለም። በሰፊው ቀጠሮ ይዘህ እኔም አብሬክ መጥቻ አንዳንድ ሰዎችን መጥተው ከዛ የፈለገውን ጌስት አግብቶ እዛ ብዙ ቤት ስላየው ከሚስተር ዳይመንድ ጋር ኤድሞንድ ጋር መከራከር አያስፈልግም። እንደ ሚስተር ኤድሞንድ እሱን ሀሳብ የሚደግፉ ብዙ ሰዎች ስላሉ እኔ እንደሚመስለኝ ይህንን ሀሳብ ሄደህ አሁንም ለሱ አመልክተ በሰፊው እንደዚህ እኔ አሁን ያልካቸው ነጥቦች እንደዚህ እኛ እስራኤሎች ነን ብለው የሚከራከሩ ብዙ አሉ። እናንተ ኃጢአተኞች ናቸው፣ እናንተ ረስቷቸዋል፣ የእናንተ አሁን እኛ እውነተኛ የመረጠን ህዝብ ነው ብለው የሚከራከሩ ብዙ ሰዎች እኔ ሰምቻለሁ በሶሻል ሚዲያ ላይ እና ለነሱ እሱ ቤት ብዙ መሄዱ አሉና እንደ አጀንዳ ይዘህ ከአንድ ቀን አንዳንድ ሰዎች ከኛም ተሰብስበን ሄደን እውነቱን ከወቅታዊ ካለጋ ከታሪክ ጋር ይዘን እሱ ቤት የሚከታተሉ ብዙ እንዳልኩ ጸረ እስራኤሎች ናቸው። እውነት አንድ ቀን ቀጠሮ ይዘህ እዛ ቤት በሰፊው ብንወያይ በጣም እኔም ደስተኛ ነኝ። ለምን ይሄ እውነት እየተዋሸና
አሁን ይሄ ውሸት እየተስፋፋ እየመጣ በተለያየ ነገር የእስራኤልን ዘር ሊቃወሙ ሊያጠፉ በኢዲዮሎጂም በታሪክም በመንፈስም በውጊያም በፊዚክልም በሁሉ ነገር ይሞክራሉ እስራኤልን ለመቃወምና ለመዋጋት። ግን እነሱ አንድ የማይገባቸው አንድ ነገር አለ። የእስራኤል አምላክ አንዴ ቃሉን አውጥቷላ። የእስራኤል የአምላክ እንግዲህ ቃሉ አትሻርም። የእግዚአብሔር ቃል ሁልጊዜም እውነት ስለሆነ ለዘላለም ነች የእስራኤል አምላክ ቃል እና ያቺ ቃሉ ስለማትሻር ያ እየረበሻቸው ነው። አሁንም ያንን ለማመን የሚከብዳቸው ያለው እና ያንን ማወቅ ስለማይፈልጉ የእግዚአብሔርን ቃል ለማፍረስ ነው አሁን 24 ሰዓት ሰላም ነስቷቸው ያለው በየዓለሙ። እና አሁን እንዳልከውም የጦርነት አይደለም የድንበር አይደለም ትልቅ መንፈሳዊ ውጊያ ስላለ ይህንን ደግሞ አንዳንድ ቤቶች ሄደን ወደ ሃይማኖትነት ሳንወስደው በሚያስማማን ባይብል በሚለው እዛ ሄደን ተነጋግረን አትሊስት የአንዳንድ ሰዎች የተደፈነ ጭንቅላታቸው የተደፈነ ጆሯቸው ሰፋ አድርገው እንዲያስብና ከነበሩበት እንዲመለሱ ይሄ ውሸት ነገር እየጠፋ እቺ ሀገር ካልኖረች አንድ ነገር ይግባቸው። እስራኤል ሀገር ካልኖረች ዓለምም አትኖርም። ስለዚህ እስራኤል ውጊያ ካለ ጦርነት ካለ የእስራኤል ሕዝብ እያለቀሰ ካለ የእስራኤል ሕዝብ ደሙ እየፈሰሰ ካለ ዓለም ሰላም ትሆናለች ማለት የትልቅ ውሸት ነው። ለምን የእስራኤል አምላክ የፈጠራት ሕዝቡ ሲሰቃይ እሱም ይሰቃያል፣ እሱም ያዝናል። ስለዚህ እስራኤል እየተሰቃየች እኛ ጥሩ እንተኛለን ብለው የሚያስቡ ሰዎች ካሉ ያ ደግሞ ስህተት ነው። ለምን እስራኤል በሚዛናዊ ነገር ነው የምትሄደው። በዛ ላይ ካልነኳት አትነካም። በዛ ላይ ደግሞ አሁን እስራኤል ያለችበት ሲትዌሽን የመኖርና ያለመኖር ግዴታ ላይ ስላለች ለዛ ነው ጦር ታጥቃ ተነስታ እየተፋለመች ያለችው። ቅድም ሰለሞን እንዳለው አሁን አጠገቧ ጋር ማንም የለም። አውሮፓኖችም አሜሪካንም ለጥቅሟ ነው እንጂ የገባችው እውነት እስራኤልን ደግፋ አይደለም። እስራኤል ግን ያለችው በዚህ ጦርነት ላይ አሁንም ፊትም ጀርመን ላይም ሲቀጠቀጡ ብቻቸውን ነው የነበሩት ከአምላካቸው በስተቀር። አምላካቸው ይቀጣቸዋል፣ ከዛ ደግሞ መመለስ ያለባቸው ጊዜ ይመልሳቸዋል። አሁን ትንቢቱም እየሆነ ስለሆነ እውነትን ይዘን እንጓዝ ነው እንጂ የምንለው። ለዛ ነው አሁን እውነት ጠፍቶ ውሸት እንደ እውነት ሆኖ እውነት እንደ ውሸት ሆኖ አፋችንን በየሄድንበት እየዘጉን እኛን እየናቁን መሳቂያ መሳለቂያ እያደረጉን አሁንም ፊት የነበረው ጥላቻ እየተስፋፋ እውነት እንዳይስፋፋ እየተደረገ ነው ያለው። ከፍቶ ነው እንደ ቤቱን አይደለም። ቆይ መዲ ስጨርሽ አንድ አጭር አንድ ደቂቃ የምትሆን ቪዲዮ ያሳይሻለሁ። እሺ ቀጥል። ያ ሶሪ ይሄ ነው ጽንፈኛ ኤድሞንድ የሚባል የእስራኤል ዘርን ታርጌት አድርጎ 24 ሰዓት ቤቱን ከፍቶ እስራኤልን ሕዝብ ቢረግጥ እስራኤል የለችም በሚል በጣም መንፈሱ የሚረብሽ ያለው ጸረ እስራኤል ዋና የኢትዮጵያ ዜጋ የነበረው ይሄ ነው ኤድሞንድ የሚባለው። ይህንን ነው መጋፈጥ ያለብን። ኦኬ እኔ እንግዲህ ብዙ ጊዜ ስለዚህ ሰው ይሄ ሰው ሲያወራ ሰምቼዋለሁኝ። መብቱ ነው፣ መቃወም እኮ ይችላል፣ መብቱ ነው። መዲ በውሸት አይደለማ፣ ውሸትን እያፈረ ግን ሲቃወም ግን እንዳልሽው በመረጃ ላይ በተደገፈ ነገር አይደለም፣ ከተቃወመም ከጠላ እና ግን ብዙ ጊዜ ሰምቼው ነበር። ለዚህ ነው የመጣው ይምጣ ብዬ የገባሁት ማለት ነው። እና በወቅቱ በነበረን ውይይት ላይ የነበረውን ነገር ሰምታችኋል። አንድም የመጽሐፍ ቅዱስ ክፍል አንድም የታሪክ ክፍል አልጠቀስም። ምክንያቱም የአቅም ጉዳይ እንደሆነበት ተረድቻለሁ። ለዚህም ነበር የዲቤት ጥሪ እዛ አቀረብኩለት። ግን ከዛ እኔ ክርስቲያን እንደመሆኔ መጠን ያውቃል። ከዛ ለቤተ ክርስቲያን አባቶች ያው ይድረስልኝ ብሎ እኔ የወንጌል ሰባኪ መሆኔን ስላወቀ አገልጋይ ነውና ይሄው ክርስቲያን ሆኖ እንደዚህ ያለው ባክግራውንድ ላይ ያለው ይሄ እኔን ፎቶ ነው። ኦኬ አላየሁትም። ለቤተ ክርስቲያን አባቶች ይድረስልኛል። እኔ ነኝ እንደውም አንዱ ያደረስኩለት። እሺ አዎ የቤተ ክርስቲያን አገልጋይ ነኝ፣ ክርስቲያን ነኝ፣ የወንጌል ሰባኪ ነኝ እና ይድረስልኝ አለ። ያሳጣ መስሎ ማለት ነው። አድርሼለትም ራሱ እንኳን እኔ እንኳን አድርሼለትም አንድም ሰው ሐሳቤን ትክክል አይደለም ብሎ የተቃወመ የለም። ካለ ይምጣና ያ የቤተክርስቲያን አባት ፓስተር የተባለ ማንም ይምጣና ይቃወም። እዚህ ክፍል ላይ
ስንነጋገር የተነጋገርንበትን ነገር ቆራርጦ አወጣው። ግን ልብ በሉ፣ ጥቂት የምናገረውን ስሙት። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ አቆም። የሳኦል ልጅ የሚባል የለም። የሳኦል ልጅ ዮናታን ነው። ለዮናታን አይደለም የተጠቀሰው ክፍል፣ ለሳኦል ልጅ አለ አይደለም። ለሳኦል ነው የተነገረው በነቢዩ በሽሙኤል በኩል ለሳኦል ነው እንጂ የተጠቀሰው ለሳኦል ልጅ አይደለም። የሳኦል ልጆች በጣም ብዙ አሉ፣ እንደነ ዮናታን አይነቶቹ። አቆም፣ ቃሉን አላወቀውም፣ ግን ችግር የለውም። ሳሙኤል ለሳኦል የተናገረው ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት እየላለሁ ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ነው። ስለዚህ የአማሌቅ ቆረጠው ሀሳቤን። በእግዚአብሔር ቃል መሞገት ሲያቀትህ ፖለቲካ ተስራ ነበር ያልኩት፣ ግን ቆረጠው። ስሙት ቀጥሎ። ገር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም ክፍሉ ልክ ናቸው ነው ብዬ ልክ እስራኤልን ይኸውልህ እስራኤል እንደ ኔሽን ትጥፋ ብራዘር። እኔ ስለ ህፃናትማ እየታውቀው ነው። ህፃናቱን ጭምር አይደል የሚያስተምሩት። አሁን እስራኤል መጥፋት አለባት እያሉ እኮ አንተ በትምህርት ህፃኑን ትንሹ መጥፋት አለበት እነሱ ይስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አይደል በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው። ፋክት ባገናኘኝ ጌታ ኢየሱስ ቴዲ ሐዋሳ ቤት አየህ። እነሱ ኔታንያሁ ፕራይም ሚኒስትሩ ተናገሩ ኬኔሴቱ ላይ አማሌቅን መጨረስ አለብን ብለዋሉ አለ። ኦኬ እሳቸው ያሉትን ንግግር አምጣ ቪዲዮን አልኩትኝ፣ አላመጣም። ኔታንያሁ ትክክል ካልሆኑ ትክክል አይደለም ብዬ እንድል አምጣ አልኩትኝ። ምክንያቱም የእሳቸውን የጠቅላይ ሚኒስትሩን ቢሮ ሚዲያውን ሰብስክራይብም ፎሎ ማድረግ ስለምከታተል ማለት ነው። ምናልባት ሁሉ ላልሰማው ይችላል። ያመለጠኝ ካለ ልስማውና ትክክል ያልሆነበት ለመናገር እስራኤልን እንደ ህዝብ እነሱ ይጥፉ ብለው ልጆቻቸውን በመስጊድና በየትምህርት ቤት ሁሉ ጭምር ስልጠና ሲሰጡ ለእነሱ ጽድቅ። የአንደኛ ሳሙኤል መጽሐፍ ምዕራፍ 15ን ተጠቅሶ ያላለቀ አማሌቃዊ የአማሌቅ ዝርያ ያለው ያላለቀ አማሌቃዊ ዝርያ ያለው ያላለቀ የተረፈ ኖሮ እስራኤል ለአጥፋው ብላ ብትል የአምላክን የእግዚአብሔርን ቃል ነው የፈጸመችው። ማንም ዲና አታደርግም። ከብዙ ሺህ ዓመት በፊት እግዚአብሔር በባሪያዎቹ በነቢያት አፍ የተናገረው በነ ኢዩኤል፣ በነ ሕዝቅኤል፣ በነ ዳንኤል፣ በሌሎች በነ ዘካርያስ የተነገረው የትንቢት ቃል ገና እናንተ በአማሌቅ ላይ ይገርማል። ገና በአሕዛብ መንግስታት ላይ እግዚአብሔር ቀኙና የፊቱ ብርሃን ከእስራኤል ላይ ከመሆኑ የተነሳ ጠላቶቹን በእስራኤል ምድር ላይ የአሕዛብን መንግስታት የዚህ ፕላኔት ላይ የሚኖሩትን ሀያላን መንግስታትን ለዘላለም ነው የሚያደቃቸው። ተስፋ ቁረጡ፣ ገና ቀጠሮ አለ። በእስራኤል ምድር ላይ የሚሰበሰቡ በአርማጌዲዮን የሚሰበሰቡ በኢዩኤል መጽሐፍ ምዕራፍ 3 በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ በዘካርያስ 12 13 14 ላይ በሕዝቅኤል ትንቢት መጽሐፍ ምዕራፍ 38 ምዕራፍ 39 ላይ እንዲና እንደዚህ የመሳሰሉ ገና ይኸውልህ በጣም ጉምቱ የሚባሉ ትልልቅ የብሉይ ኪዳን ነቢያት የተናገሯቸው የብዙ ሺህ ዘመን የተነገረ በአሕዛብ መንግስታት ላይ በጎግና በማንጎግ በሞሳህና በቶቤል ዋነኛ አለቃ ላይ ሁሉ በተባለ ሁሉ ወደ እስራኤል ምድር ይመጣሉ። በእስራኤል ተራሮች ላይ ለዘላለም ይወድቃሉ። አታድኗቸውም። በእግዚአብሔር መቅሰፍት ይጨፈጨፋሉ። የምድር ነገስታት አታድኗቸውም። የአዲስ ኪዳን መጽሐፍት የብሉይ ኪዳን መጽሐፍት የሚናገረው ሄድ ነው። ቁጭ በልና መጽሐፍ ቅዱስ አንብብ። በመጀመሪያ እግዚአብሔር የበቀልን ቀን አዘጋጅቷል። ታውቃላችሁ በአሕዛብ መንግስታት ላይ እንደሚበቀል። በአሕዛብ መንግስታት ላይ ሊበቀል እግዚአብሔር በነ ኢሳይያስ፣ በነ ሕዝቅኤል፣ በነ ዳንኤል አስቀድሞ ከዛሬ ስንት ሺህ ዓመት በፊት ማለት ነው
የተናገሩት ትንቢት ገና ያልተፈጸመ አለ። አንቺ የጦር መዶሻዬ ነሽ ብሏታል ጌታ እስራኤልን። በአንቺ ነገስታትን አደቃለሁ ብሎ ያለውን በኢየሱስ ስም ብለህ እንኳን ራሱ ልታስቆሙ አትችልም። ይህን ነገር እግዚአብሔር በአንቺ ነገስታትን አደቃለሁ፣ በአንቺ ፈረሰኞችን እመታለሁ ብሎ ያላትን አንቺ መሳሪያና የጦር መሳሪያና መዶሻዬ ነሽ ያላት እኮ እስራኤልን ነው። ጠጣው የያዕቆብ ንጉሥ ለዚህ ህዝብ የተናገረውን ነገር ማንም ሰው እንኳን በሌላ ስም ጠርታለን በኢየሱስ ስም ብለህ ብትል እንኳን ይህን ጦርነት አታስቀረው። የተጻፈው ይፈጸም ዘንድ ግድ ነው። አንተ ስለ አማሌቃዊ ይገርማቸዋል። ገና እግዚአብሔር በእስራኤል ምድር ላይ የምድርን ነገስታት አሕዛብን መንግስታት እጨርሳለሁ ብሏል። ቀጠሮ አለው። ግብ ግቡ ያኔ ይሆናል ማለት ነው። ታዩታላችሁ። ዓለም ያየዋል። ለምን እንደዚህ ብሎ የተናገረው ቃል ጌታ ይፈጸም ዘንድ ታዳጊሽ የእስራኤል አምላክ የያዕቆብ መድኃኒት እኔ እንደሆንኩ አሕዛብ ያውቃሉ ብሎ ያለው ቃል ፓኬጅ እንደሆነ ነው የተቀመጠው። ፓኬጅ እንደሆነ ወንድም አለ። ተስፋ ላስቆርጣችሁ በጣም ብዙዎቻችሁ ማለት ነው። አንተ አማሌቅን ትላለህ አይደል? የምድር መንግስታት ላይ በእስራኤል ላይ ተነስተው ሊበቀሏት ሊያጠፏት ከአራቱም የምድር ማዕዘናትን የሚመጡትን በወጡበት ይቀራሉ። ለወሬ ነጋሪ እንኳን አይመለሱም። የእግዚአብሔር የፍርድ ቀን አለ። ያ ቀን አንድ ቀን ነው። ያ ቀን ፀሐይ አይገባም። በዛን ቀን አንድ ቀን ይሆናል። በእግዚአብሔር ዘንድ የታወቀ ቀን ነው የሚሆነው። ያ ቀን የጭጋግና የደመና ቀን ነው ይላል ዘካርያስ ሲናገር። የዋይታና የለቅሶ ቀን ነው። አዎ ከእስራኤልም የሚወድቁ አሉ ጥቂቶች። ልክ ነው። ሲሶ ይወድቃል ይላል። ግን እስራኤልም ሙሉ በሙሉ ከከተማ ውስጥ አታጠፋውም። እነ ትንቢተ ዘካርያስ መጽሐፍ ምዕራፍ 12 ያኔ ገና ተፈጻሚ የሚሆኑበት ማለት ነው። ዓለም እያየ ኢየሩሳሌምን ሊነቅሉ የጽዮን ልጆች ከምድሪቷ ሊነቅሉ በሚወጡ ሰዓት ላይ እግዚአብሔር ኢየሩሳሌምን የመንገድገድ ዋንጫ አደርጋታለሁ፣ ከባድም ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ ይቆስላሉ ብሏል። ያልተፈጸመ ትንቢት ነው የምነግራችሁ ወንድሞች እናቶች። በልግባና እስቲ በኢየሱስም ብለህ ይህን ትንቢት አስቀረው። አንተ የፈለክ ጸላ ይሆናል እኮ አይደለም። በእግር ቆመ በአናት ብትዘቀዘቅ ይህንን የትንቢት ቃል አትሽረውም። ሊፈጸም የግድ ነው። እግዚአብሔር ቀን አዘጋጅቷል። የበቀል ቀን አዘጋጅቷል። ኦኬ ዙፋኔን በኤላም ላይ እዘረጋለሁ ብሎ እንዳለ ጌታ እና እንደዘረጋ የበቀል ቀን እንዳደረገ እንደዚሁም እግዚአብሔር ዙፋኑን በኢየሩሳሌም ይዘረጋል። ኦኬ ምድር ሁሉ ከጌባል ጀምሮ ያሉት ሁሉ ጭምር በእስራኤል ላይ እያንዳንዱ የምድር ነገስታት ሁሉ መጥተው ሊወጓት ሊያጠፏት ይመጣሉ። በወጡበት ግን ይቀራሉ። ሕዝቅኤል የታመነ ነቢይ ነው። በጎግና በማንጎግ በሞሳና በቶቤል አለቃ ላይ የተናገረው ትንቢት ገና ቁጭ ብሏል። አንተ ስለ የዛሬ ስንት ዓመት ያለፈው የአማሌቅን ዝርያ እግዚአብሔር አሁን እስራኤላውያኑ ቢያደርጉ ትክክል ናቸው። የአምላክን የእግዚአብሔርን ቃል የፈጸሙት አጠፋለሁ ብሎ ያለውንን አማሌቅ ዝርያ ያለውን ሀያቶላን ቢያጠፉት የአምላክን ቃል የፈጸሙት አንድ ፓስተር ቆመህ እስቲ ፊቴ መጥተህ ይህን ትክክል አይደለም ብለህ በእግዚአብሔር ቃል ሞግተኝ። የአምላክን ቃል የፈጸሙት እኔ ክርስቲያኑ ካደረግኩት ነው ትክክል የማይሆነው። ኦኬ ስለዚህ ይሄ ሰውዬ ያገኘዋለሁ ብዬ ነበር። እሱ ሀሳቡን ያው እንደማይሆንለት ሰምቷል። በዛ ላይ ደግሞ አሁን በወቅታዊ ጊዜ ውስጥ ብዙ የሃይማኖት አባቶች ወይ ከፕሮቴስታንት የሚከታተሉ ኦርቶዶክሱን የሚከታተሉ ብዙ ውሸቶች እየተናገሩ ነው እና በዛ ላይ ደግሞ የኛ ነው ብለው በኮንፊደንስ ህዝቡን የሚያሳስቱም አሉ። አሁን ኤርሚያስ እኮ የሚናገረው እውነትና እውነት ነው። ይሄ ነገር ውሸት እየተስፋፋ ሰው ደግሞ እያመነ በአንዱ በኩል እስላሞች የኛ ነው ይላሉ፣ አሁን ደግሞ ክርስቲያኖች የኛ ነው እያሉ እውነት ከእውነት እየራቀ እየመጣ ስላለ ይሄ ነገር መቆም አለበት። እውነት መናገር አለበት። እስራኤል አምላክ ለእስራኤል ህዝቡ አንድ ቃል የገባለት አለ። ኦሪት ትእዛዝ የሰጠው ለእስራኤል ህዝብ ነው። ያንን ትእዛዛት ደግሞ የነሱ ግዴታ ነው መወጣት። ለዚህም ነው የመረጣቸው። ስለዚህ የኛ ነው የኔ ነው የምትለው አሁን እንደምትለው ቤተ መቅደሱ ሲመጣ ካህናቶች ናቸው የአሮን ዘሮች። ማንም ቤተ መቅደስ ውስጥ መግባት ማይችል። ለቪያቶች ውጭ ሆነው ያገለግላሉ፣ ካህናቶች ውስጥ ሆነው ያገለግላሉ። ከዛ ደግሞ ህዝቡ ውጭ ሆኖ ነው ቤተ መቅደስን እንትን የሚለው። ያ ደግሞ ከእስራኤል ህዝብ ሌላ ማንም ቤተ መቅደሱን ሊያገለግል አይችልም። የኛ ነው ብሎ
መሪ አሁን ያልሽውን ቃል በቃል የ4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ መምህር የሆነው መምህር መስፍን የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር የሆነ የቴዎሎጂ ምሁር አስተማሪ ነው። ቃል በቃል ምንድነው ያለው? ሶስተኛው ቤተ መቅደስ በሚሰራበት ሰዓት አለ በኢየሩሳሌም የኢትዮጵያ ኦርቶዶክስ ካህናት ታቦቱን ከኢትዮጵያ ይዘውት ሄደው የኢትዮጵያ ኦርቶዶክስ ካህናት በመቅደሱ ላይ ይቀድሳሉ ብሎ ቃል በቃል የተናገረው ቪዲዮ አለኝ እጄ ላይ። እንደዚህ ያለ ይህንን ቀኝና ግራውን የማያውቅ መጽሐፍ ቅዱስን አንብቦ የማያውቅን ትውልድ ያስታሉ። እነዚህ ሰዎች መሞገት አለባቸው። በጁዳይዝም በይሁዲ እምነት ውስጥ ያሉ ሰዎች እንዴት ነው ከኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ቅዳሴን ተቀብለው እነሱ ከውጭ አስቀዳሽ አይሁዳውያኑ አስቀዳሽ ኦርቶዶክሱ ቀዳሽ የሚሆኑት? እንዲህ አይነት ቅዠታቸውን እዛ ቁጭ አድርጉ። እንደዚህ አይነት ቅዠታቸውን ያስቀምጡ እዛ። የትኛው ነብይ ነው እንደዚህ ብሎ ያለው? ኦርቶዶክስ ስትቀድስ አይሁድ ያስቀድሳል ብሎ ያለው? ያውም አይሁዳውያን በሚሰሩት በሶስተኛው ቤተ መቅደስ ላይ ይቀድሳሉ ብሎ እያለ ያስተምራሉ። እንደነኛ አይነት ውሸታሞች እዚህ ከመጡ እንድንሞግታቸው ፍቀጅልኝ መዲ። በጣም ይገርማል። ያ እና በቃል የተናገረ እነሱ ገብተው መቀደስ ከፈለጉ ቤተ መቅደስ ውስጥ የሚገባ ቅዱስ የቅዱሳን ውስጥ የሚገባ እውነተኛ ኮሄን ካልሆነ ሞቶ ነው የሚወጣው። እና ይሄንን ደግሞ ማወቅ አለ። የአሮን ዘር ብቻ ነው እዛ ውስጥ ገብቶ ትእዛዛቱን አስፈጽሞ አንዴ በዓመት መግባት የሚችልበት ቦታ አለ። ያ ደግሞ ለእስራኤል ሕዝብ ለኮሄን የአሮን ኮሄን ለሱ ዘር የተሰጠ ብቻ ፖዚሽን አለ ቤተ መቅደስ ውስጥ። እሱ ደግሞ ሌላ መጥቶ ላድርግ ቢል ሊሞታላ። ለምን? ቅዱስ ከላይ ወስዶ እኔ እዛ ውስጥ ዲቴል ውስጥ መግባት አልፈልግም፣ ግን ያ ነገር በመጽሐፍ ሁሉ የተጻፈ ነው። ይህንን ሁሉ አቁሞ ውሸትን ከመስበክ እውነትን መስበክ ይሻላል። እስቲ በትልቁ መድዬ ውሸት ነው ብለው ለሚሉ ግቡና ይሁት። ያው አሏሽም በሕያው በእግዚአብሔር በአምላክ ፊት ማለት ነው። ያው ሶስተኛው ቤተ መቅደስ በማን ይገነባል መቼ ይገነባል ብሎ የሚለውን የተናገረው ማን ነው? መምህር መስፍን የሚባል የኦርቶዶክስ መምህር ነኝ ብሎ የሚል ማለት ነው። ጥሪ አቅርቤለት ነበር፣ የዲቤት ጥሪ ግን አልመጣም። ይሄ ማለት ነው ያው 7ቱን ውቅያኖሶች በምድር ያነጠፈ ስሜ ኤርምያስ አበበ ነው። ማገልግልበት ያገልግሎ ስም ተናገሩ። እውነቱን ነው፣ ውሸት የሚባል ነገር የለም። ገበውና እዚህ ይዩት። ሶስተኛው ቤተ መቅደስ ከተሰራ በኋላ መቼ ይገነባል አለ? በማን ይገነባል አለ? በአይሁዳውያኑ ግን በገነቡት ቤተ መቅደስ ውስጥ ኦርቶዶክሳውያን ገብተው ይቀድሳሉ አለ። ደብተራዎች ገብተው ሲቀድሱ ይታይህ። እንዲህ አይነት ቅዠት አቁሙ ነው እያልኳቸው ያለሁት። አይ ቅዠት አይደለም ብሎ የሚል ሰው ካለ ገብቶ ይሟገት። ያን የቴዎሎጂ መምህር ነው። ቁጭ ብሎ ህዝብ ያስታል። ሶስተኛ ቤተ መቅደስ መገንባቱን መናገሩ አይደለም ማሳቱ። በሚገነባ ቤተ መቅደስ ውስጥ ግን ኦርቶዶክሳውያን ገብተው ይቀድሳሉ ብሎ የሚል ግን ውሸት ነው። እንደዚህ አይነት ትምህርት የለም። ሶስተኛ ቤተ መቅደስ በሚሰራ ሰዓት ላይ አይሁድ ከውጭ ሆኖ አስቀዳሽ፣ የኦርቶዶክስ ግን ቀዳሽ። ከየት ነው የተማራችሁት? ከጳውሎስ ከጌታ ከኢየሱስ ወይስ ከብሉይ ኪዳን ቅዱሳን ነቢያት? ያው ግቡና ቪዲዮውን እዚህ ማየት ትችላላችሁ ማለት ነው። ውሸቴን አይደለም ማወራው። ጨርሻለሁ። መድዬ ቴንክ። እሺ አመሰግናለሁ ኤርሚያስ። አሴ ገብታላውን እስቲ አንድ ቃል ተናገርና እኔም ብዙ ሰዓት ቆይቻለሁ። ይሄንን ላይቭ መዝጋት አለብኝ። ለምን እዚህ ጊዜው እየተራዘመ ነው ሄደውና አሲያ ሰላም ብለናል። አሲያስ ነው። አሲያ ሚውትን አንሳና አውራ። ሚውትን ታነሳለን። አሲያመን ኦኬ። ማውራት ካልቻለ እታቸው ነው። ኦኬ እኔ አሁን ሁላችሁንም ላመሰገን ፈልጋለሁ። ቴንኪው ሶ ማች ስለመጣችሁ። ይሄ ነው የተናገርነው ቅድም። ይሄ እውነትና እውነት አለ። አንድ እውነት ነው እንጂ ያለው 30 እውነት ሊሆን አይችልም። አንዳንድ ሰዎች እውነት ይዘናል ብለው ቢናገሩ ውሸቱ እውነት ሊሆን አይችልም። የተጭበረበረ ኢንፎርሜሽን ከመስማት መጀመሪያ ነገር ባይብልን ኦሪትን ሄዳችሁ አንብባችሁ ሁሉን ነገር እራሳችሁ መረዳት ትችላላችሁ። ማንንም ቄስ ማንንም የሃይማኖት አባት ሳትከተሉ አንድ እውነትና እውነት አለ። ያ እውነት የሃይማኖት አባትም ሊሳሳት ይችላል። ግን እውነቱን ይዛችሁ መሄድ የምትችሉት ራሳችሁ መጽሐፍ ከፍታችሁ ስታነቡ እውነት ጋር ስትጋፈጡ ነው። የእግዚአብሔር ቃል ደግሞ 2 እና 3 ሊሆን አይችልም። አንድና አንድ ብቻ ነው።
እስራኤል አገር አለች፣ የእስራኤል ህዝቦች አሉ፣ ትእዛዛቶች አሉ ለእስራኤል ህዝቦች ያስረከባቸው። እነሱ ደግሞ እነሱ የሚወጡት የራሳቸው ትእዛዛት አለ። ለዛም ነው የመረጣቸው ያለው እንጂ ከሌላ መርጦ ሌላው ትንሽ ሌላው ትልቁ ነው አይደለም። ትእዛዝ ስላላቸው ትእዛዛቸውን ማክበር የነሱ ግዴታ ስላለ ነው ለእስራኤል ልጆች ኦሪትን የሚያስረከበው። ያ ማለት ደግሞ ትልቅ ኃላፊነት ነው። ስለዚህ ያንን ትእዛዛቶችም ስላልተወጡ ነው እስካሁን ድረስ ለኛ መከራ ብዙ ያለን እና ይሄ ውሸት ኢንፎርሜሽን መጥፋት አለበት። በአረቡም ክፍል፣ በእስላሙም ክፍል፣ በክርስቲያኑም ክፍል፣ በጴንጤም በኩል እኮ ብዙ ፎልስ ኢንፎርሜሽን እየተስፋፋ ነው ያለው። አሁን ምንድነው የሚሉት? ብሉይ ኪዳን ሰርዞታል፣ አዲስ ኪዳን ብቻ ነው የምንከተለው፣ እስራኤል ህዝብ የሚል የለም፣ ሁሉ ነገር ተፍቋል፣ አሁን እኛንን ያለን እኛን ተከተሉን፣ እኛንን የመረጠን ብለው የሚሟገቱ ብዙ ሰዎች አሉ። ይሄ ደግሞ ከእውነት የራቀ ነገር ነው። የአምላክ ቃል ሊሻር አይችልም፣ ሊለወጥ አይችልም። ያ ደግሞ የተሳሳተ ነገር መሆኑን ይህንን ማወቅ አለባቸው። እኛ የተመረጥን ብለው ብዙ ፕሮቴስታንቶች የሚሰብኩም አሉ። ያ ደግሞ ከእውነት ጋር የራቀ ነገር ነው። እነሱም ተሳስተው ህዝብንም እያሳሳቱ ነው። በዚህ ዙሪያ ላይ ሌላ ጊዜም እንነጋገርበታለን። አሁንም እንደሆነ ሃይማኖት መስበኪያ አይደለም ይሄ ቤት። ይሄ አንድና አንድ እውነት ለእስራኤል ህዝቦች ቃል የገባላትን እና ይችን እስራኤል የምትባል አገር በባይብል በኩል እንዴት እውነት እንዳላትና በታሪክም በኩል በአሁንም ባለው ዙሪያ ላይ ነው መነጋገር ያለብን። በሚያስማማን በኩል ፋክትን መከራከር አንችልም። ፋክት ነው። የሆነ ነገር በሆነው በዛ መከራከር አንችልም። በምንስማማው ሰው በማያውቀው በዛ እየተነጋገርን ብዙ እውነቱን ማውራት እንችላለን ብዬ ማምን ሰው ነኝ። አሁንም ከኔ ጋር ስለቆያችሁ በእውነት ከልቤ ነው ማመሰግናችሁ። ለእውነት ቁሙ ነው ምለው። እስራኤልን ተው፣ ፈለስጢንን ተው። እናንተ እውነት ብላችሁ ላመናችሁት ለእውነት ግን እስከ መጨረሻው ጥግ መሄድ አለባችሁ። እውነት ደግሞ አንድ እውነት ነው እዚህ ዓለም ውስጥ ያለው የእግዚአብሔር ቃል እውነት ነው። እሱም እውነት ነው። እውነትን ይዛችሁ ብቻ ሄዱ ነው የምንለው እንጂ እኛ የተናገርነውን ብላይንድ ሊያምናችሁ እኛን እመኑን ብቻ አይደለም የምንለው። ስለዚህ እናንተ ማድረግ ያለባችሁን አርጉ። በመሳሪያም ሄዳችሁ እስራኤልን ባትታገሉ በጸሎት በአስተሳሰብ እንደዚህ እውነትን በመናገር ይሄ ራሱ ትልቅ እርዳታ ነው። ዛሬ እስራኤል የምትዋጋለችው ከእውነትና ከውሸት ከጨለማና ከብርሃን ጋር ስለሆነ ያንን ብርሃን እኛ ሁላችንም መታገል አለብን። ስለዚህ እስራኤልን መባረክ ሁሉ እሱም የተባረከ ነው፣ ዘሩም የተባረከ ነው፣ ለዘላለም ሁልጊዜም የተባረከ ነው የሚሆነው። እስራኤልን ደግሞ የሚረግም እስራኤልን ደግሞ በክፉ የሚያያት እሱም ዘሩም የተረገመ ስለሚሆን ይሄ ደግሞ እኔ አይደለም የሚለው ቃሉ ነው የሚለው። በዚህ ደግሞ እንስማማለን። ስለዚህ እስራኤልን የባረከ ሁልጊዜም ይባረካል። ስለዚህ ሰላማችሁ ይብዛ። በሌላ ጊዜ እስከምንገናኝ ድረስ ሰላም ቆዩልኝ። አመሰግናለሁ። ቴንክ ዩ መሪ፣ ተባረኪ። ሰላም መሪ፣ ቴንክ ዩ በጣም እናመሰግናለን። እስራኤል አምላክ አንቺ ጋር ይሁን። አሜን አሜን።